ኤቶሪካ ቴዲ አፍሮ በየዘመኑ ለምን አነጋጋሪ ሆነ? ስራዎችስ ምን ልዩ ያደርጋቸዋል? ይህ በቴዎድሮስ ካሳሁን ላይ ያጠነጠነ ልዩ ዘገባ ነው። ዘገባውን ያገኘነው ከቢቢሲ አማርኛ ነው። ጉዳዩን በዝርዝር እንዲህ አሰናድተንላቸዋል። ተከታተሉን። ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ቻናል ላይ ለአድማጮቹ እንካቸው ሲል አድርሷል። ሙዚቃውን በብዙ ጉጉትና በብዙ ናፍቆት ጠብቁ የነበሩ እልቆ መሳፍርት የሆኑ አድናቂዎች ደስታቸውን ሲያጣጥሙ ውለው አድረዋል። 18 ሙዚቃዎችን የያዘው ይህ አልበም በሚሊዮኖች አድማጭ ያገኙ ስራዎች ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቦጊዳ፣ ቴዲ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮቹ አድርሶ በብዙ ተወደውለት ተደንቀውለት ከርመዋል። አሁንም እንደተወደዱ እንደተደነቁለት ያሉ ስራዎቹ ብዙ ናቸው፣ ነጠላ ዜማዎቹን ጨምሮ። አሁንም የሙዚቃ ስራው በዩቲዩብ ገጽ ላይ ከተጫነ በኋላ በነበሩት 24 ሰዓታት ውስጥ ብቻ ዳስጣል የሚለው ሙዚቃ ከ6 ሚሊዮን በላይ አድማጭ ሊያገኝ ችሏል። በተለይ ይሄኛው ዳስጣል የተሰኘው ዜማው ለምን በዚህ ልክ ተወደደ የሚለው ጉዳይ ብዙ ዝርዝር ሀሳቦችን በውስጡ ይዟል። በ2013 ዓ.ም የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኤቶሪካ ሲል የሰየመውን ስድስተኛው አልበሙን ለአድማጮች እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ከሆነ ውሎ አድሯል። በዓመቱ 8ኛ ወር በወሩም 8ኛ ቀንና በቀኑም 8ኛው ሰዓት ላይ ለሕዝብ እንደሚቀርብ የተነገረለት የቴዲ ሙዚቃን በተመለከተም ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭቱ መሰረዙ ተነግሯል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግቡ አንድ አካል ሆኖ ሰንብቷል። ከዚህ ጉዳይ ጋር ተያይዞ እጅግ በጣም ብዙ አይነት መላምቶች ሲሰጡ ነበረ። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚውና በድምፃዊው መካከል ባለው ውል ውስጥ በተካተቱት አዳዲስ ጉዳዮች መንስኤ መሆናቸውንም አብራርቷል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሀሳቦች ሁለቱንም ወገኖች ሳያግባቡ ቀርተዋል መባሉም ተሰምቷል። ድምፃዊ ቴዎድሮስ ካሳሁን ከአድማጮቹ ጋር ከተዋወቀ 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቦጊዳ ወደ አድማጮች የደረሰው በ1993 ዓ.ም ነበር። በወቅቱ ይህ አልበሙ እምብዛም አልተደመጠለትም ነበር። በዛ ልክም ቴዲ አፍሮን የሚያውቀው ሰው አልነበረም። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ወደ አድማጮቹና ለአድናቂዎቹ ጆሮ አቅርቧል። በእነዚህ ዓመታት ውስጥ ታዲያ መቼም የማይተካ ማማ ላይ ቁጭ ብሎ ስሙን ለአንዴና ለመጨረሻ ጊዜ ሰቅሎታል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎች ፊታቸው በመከፋት የሚጠይምባቸው ተቺዎችንም ባያሌው አፍርቷል። ኢትዮጵያዊነት እንዴት ይገፋ ለሚላቸው የነጻነትና የመብት ፊት አውራሪ እንዲሁም የዘመኑ ድምፅ ሲሆኑ ልባቸው ለሚጎሽብባቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካቹም ሆነ መሀል ላይ ተውረግራጊው እኩል የሚያዳምጠው የሚተነፍሰው በሺዎች የሚመነዘርበት የሚያዜመው የበርካቶችን ልብ በብርቱ መልእክቱ የሚያንኳኳ ነው። በ25 ዓመታት የሙዚቃ ሕይወት ውስጥ የቴዎድሮስ ስራዎች ብቻ ሳይሆኑ እርሱም እንደተወደደ ለመቀጠሉ ምክንያት ምንድን ነው? ትልቁ ጥያቄ ነው። ከዚህ ጉዳይ ጋር ተያይዞ ቢቢሲ አማርኛም ይህንን ጉዳይ በተመለከተ ቴዲን በቅርብ የሚያውቀውንና የፊልም ባለሙያውንና የግጥም ደራሲውን ያሬድ ሹመቴን ጉዳዩን በዝርዝር ጠይቆታል። ያሬድ ቴዎድሮስ ካሳሁንን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ሲል ጉዳዩን በተመለከተ ይመልሳል። ቴዲ አፍሮ ሲመጣ ማንንም መስሎ አልመጣም። ማንንም መስሎ አለመምጣቱ የግጥም፣ የዜማ፣ የሙዚቃ ያዘፋፈኑ ስልቱ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ ነው ለየት ያደረገው ሲል ያብራራል። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ባለ ጥልቅ ተሰጥኦ የግጥምና የዜማ
ደራሲ ነው ይላሉ። በግጥም ዙሪያ የሚዳስሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርንና አብሮነትን የሚሰብኩ፣ ይቅር መባባልን የሚያጎሉ፣ የአገር ባለውለታዎችን የሚዘክሩ፣ የህዝብ ውግንና ያላቸውና ጊዜውን የሚዋጁ መሆናቸውንም ጠቅሰዋል። የቴዲ ልዩነት ገና ካመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞች፣ ለአድማጭ የሚስማሙ ዜማዎች በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ መምጣቱን በመጥቀስ ገና ሲመጣ ጀምሮ ክስተት የሆነ አርቲስት ነው ሲል ይገልጸዋል። በድምፃዊነት በግጥምና ዜማ ደራሲነት እንዲሁም በሙዚቃው እርሰ ጉዳይ መረጣ ጭምር ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበር የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀደሙ ስራዎችን ደግሞ መስራት፣ የውጭ ሙዚቃዎችን ዜማና ግጥም ብቻ ቀይሮ መስፈን የተለመዱበት እንደነበርም ያስታውሳል። የተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስ የማያውቁት ሀገር አይናፍቅም የሚለውን አሳታሚዎች ለማስገባት ተገደው እንደነበርም ይጠቅሳል። ቢኒያም አቡራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ የጻፈ ሰው ነው። በዚህ መጽሐፉ የቴዎድሮስ ካሳሁንን የዘፈን ግጥሞች ተንትኗል፣ ባያሌው ዳሷቸዋል። በዘፈን ግጥም መሰረታዊው ነገር ውስጥ ስብስብን ነገር ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም ቴዎድሮስ ካሳሁን ግን ከዚያም ከፍ ያሉ ነገሮችን በማቅረቡ ለየት እንደሚልም ያወሳል። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ድንበሩን ሲልም ሆነ ዘመን ያገነነው ጅብ ቆሟል ከበሬ ብሎ ሲያቀነቅን አሊጎሪካዊ በሆነ መንገዶች ተጠቅሞ ጥልቅ መልእክቶቹን በቀላል ቋንቋ ለአድማጮች እንደሚያደርስም ይናገራል። ከዚህ ባሻገር በግጥሞቹ ውስጥ ትዕምርታዊ የሆኑ አገጣጠም ብልሃቶችን መጠቀሙ አድማጩ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገውም ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያን በቀጥታ የማይደፍሯቸውን እርሰ ጉዳዮች ታሪክን በቀጥታ የመንካትና ፖለቲካን በቀጥታ የመጋፈጥ ባህሪያት ስላሉት እነዚያን ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውንም ያስረዳል። የቴዲ ልዩ ነገሮቹ እጅግ ብዙ ናቸው። ይህም በተመለከተም ወዳጁ ያሬድ ሹመቴ ስለ ቴዲ ልዩ ነገሮች ሲናገር በቅድሚያ እርጋታው ነው ይላል። በጣም አይቸኩልም። የሆነች ቃል መጣችልኝ፣ የሆነች ሀሳብ ተከሰተችልኝ ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘች ስሜትን የማጋባት አቅም ያለው መሆኑንም መለያው እንደሆነ ይገልጻል። የቴዲ ትልቁ መገለጫው ስሜት የማግኘትና ስሜት የማጋባት አቅሙ ይመስለኛል ይላል። የሙዚቃ ባለሙያው በበኩላቸው ድምፃዊው ለግዙፉ ግጥሞች ተስማሚ አድርጎ የሚሰራቸው ዜማዎች ለግሮሮ ምቹ ከመሆን ባለፈ የግጥሙን ሀሳብና መንፈስ መሸከም እንዲችሉ ተደርገው መዋቀራቸው ለየት እንደሚያደርጋቸውም ያነሳሉ። ይህም በተለይ ከህዝብ በሚገናኝበት የመድረክ ክዋኔ እያንዳንዱን የሙዚቃ ድርሰቶችን በጥልቅ ስሜትና ብቃት የሚከውን በመሆኑ ለየት ያደርገዋል። በተጨማሪም በተለያዩ አጋጣሚዎች ከድምፃዊው ጋር የሰሩ የሙዚቃ ቀማሪያን ሲመሰክሩም እንደሰማነው ከሆነ ቴዲ ከግጥምና ዜማ ድርሰት ባለፈ ለሙዚቃው ቅንብር ይዟቸው የሚመጣቸው ተጨማሪ ሀሳቦች በሙዚቃ ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት የሚያመለክቱ ልዩ ችሎታዎች ስለመሆናቸውም ይናገራል። ስማቸው እንዳይጠቀስ የጠየቁት ባለሙያው ሙዚቃ ቅን ልቦና፣ እውነተኛ ስሜትና ድርጊት ትፈልጋለች። ይህ የአድናቂዎቹና የነቃፊዎቹ መነጋገሪያ የሆነ ጉዳይ ሆኗል። ቴዲ በአድናቂዎቹና በነቃፊዎቹም ዘንድ መነጋገሪያ ነው። አንድ ስማቸው እንዳይጠቀስ የጠቀሱ ባለሙያም ሙዚቃ ቅን ልቦና፣ እውነተኛ ስሜትና ድርጊትን ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ከመነሻው ይህንን ያዳበረና ለህዝብ ከገባው ቃል ለአንዴ እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃ ስራው ነግሶ እንዲቆይ አስችሎታል ሲሉም ምስክርነታቸውን ይሰጣሉ። አክለውም ሙዚቃ በጥቂት ደቂቃ ውስጥ መጽሐፍን መተረክ፣ ግዙፍ ሐሳብና አርእስት መሸከም እንዲሁም ከተደራሲው ወይም ከአድማጭ ሲደርስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑንም ያነሳሉ። በዚህም የተነሳ ፖለቲከኛና ገዢዎች ከጦር በላይ የነጻነት አቀንቃኞችን ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶች የሀገር ፍቅር የመቀስቀስ የማንቃትና የህዝብን ስሜት በጨቋኝ ገዢዎች ወይንም ደግሞ ኢፍታዊ ፖሊሲዎች ላይ የማሰባሰብ ኃይል ስላላቸው መሆኑ
መሆኑንም ያነሳል። እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ የተቃውሞ የአንድነትና የማህበራዊ ለውጥ መልእክቶችን ያስተላልፋሉ ካሉ በኋላ ይህም የገዢዎች ውሳኔ የሚፈታተን እንዲሁም በስልጣን ላይ ያሉትን ሁሉ የሚያሸብር ነው። ያሬድ ሹመቴ ደግሞ ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆን የሚገርመው ነገር አለመሆኑን አልሸሸግም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ። ቴዲ ሆነ ብሎ አስቦ አቅዶ ይሁነኝ ብሎ መነጋገሪያ ያለውን ብሎ እርሰ ጉዳይ አይመዝም፣ አጀንዳም አይሰጥም። ነገር ግን ቴዎድሮስ ካሳሁን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቺዎቹ መሆናቸውን ያሬድ ማስተዋሉን ይናገራል። አንድም ቀን ይህ ሊያነጋግርልኝ ይችላል፣ ይህንን እንደዚህ ላንጫጫው የሚል አይነት ነገር አይቼበት አላቅም። የሙዚቃ ባለሙያው በበኩላቸው የነጻነት አቀንቃኞች አድማጮች በትኩረት እንዲያስቡና ለመብታቸው እንዲቆሙ በማነሳሳት በህዝብ አስተያየት ላይ ተጽዕኖ ሊያሳድሩ አልፎም ተርፎም እንቅስቃሴን ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምጾች መሆናቸው ሁሌም በአይነ ቁራኛ እንደሚታዩ ያነሳል። ድምፃዊ ቴዎድሮስ በሀገራችን ላይ ካሉ ሙዚቀኞች ሁሉ የነጻነትና የመብት ፊት አውራሪ አቀንቃኝ በመሆኑ አዲስ ስራ ይዞ ሊቀርብ በተበሰረ ዕለት ሁሉ አነጋጋሪ የመሆን እድሉ ሰፊ መሆኑንም ጠቅሷል። ያሬድ እንደሚለው ከሆነ ቴዎድሮስ ካሳሁንን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ነው ይለዋል። ይህንንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበት ነገር ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼው አላውቅም። እርሱ የተሰማውን ነው የሚያወጣው። ለእርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችሉት ሙዚቃው ከመውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይነኝ። ለእርሱ ተወዳጅነት፣ ተሰሚነት፣ አነጋጋሪ መሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙ ሌሎች አካላት ናቸው። ቴዎድሮስ ካሳሁን ሙዚቃውን ከመዝናኛ ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስብ የኢትዮጵያን ፖለቲካ የመዘየብ ባህሪዎች አሉት ይላል። ሌላው ቴዲን በተመለከተም የሚነሳው በታላቁ ትርክት ወይንም በኢትዮጵያዊነት ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃዊ ኢንዱስትሪ የተቀላቀለበት ወቅት ይህ ኢትዮጵያዊነት የምንለው ታላቁ ትርክት ዲኮንስትራክት የተደረገበት ወቅት መሆኑን ቢኒያም ለቢቢሲ ዘግቧል። የታላቁ ትርክት ዲኮንስትራክት ተደርጎ አዲስ ትርክት እየተፈጠረ በነበረበት ወቅት መገኘቱ የእርሱን አነጋጋሪነት እንዲጨምር ማድረጉን ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣዊ ትርክቶች እንደ ልብ በሚናፈሱበት ወቅት እርሱ ታላቁ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ ስለ እርሱ እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። ይህም ተጽዕኖ ፈጣሪነቱን እንዲጨምሩ ካደረጉ ነገሮች መካከል መሆኑን ቢኒያም ያስረዳል። ቴዲ አፍሮ ሁልጊዜ ውስጡ የሚያምነውን የሚያስጨንቀውን የሚረብሸውን ሀሳብ በሙዚቃው አምጦ እንደሚወልዳቸው ያሬድ ሹመቴ በዝርዝር ያስረዳል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተውለው ነገር ጭንቀቱ፣ ህመሙ ሁሉ የአንድነት፣ የአገር ጉዳይ፣ የኢትዮጵያዊነት ጉዳይ በጣም ያሳስበዋል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ለልጆቻችን የምትተርፍ ሀገር እንድትሆን የማሰብ በጣም ጭንቀቶች አሉት። እነዚህ የሁልጊዜ ጭንቀቶቹ ወደ ድርሰቱ ሲመጡ የሰማናቸውን ስራዎቹ መውለዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እርሱም ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል። ቴዲ ህዝብ ይህንን ነው የሚፈልገው፣ ይህ ነው ፍላጎቱ ብሎ የሚያስብም አይመስለኝም። እኔ እንዳየሁትም አንድም ቀን ይህንን ህዝብ እንድልለት ይፈልጋል የሚል ኃላፊነት ለራሱ አሸክሞ አያውቅም። የቴዲ የሙዚቃ ስራዎች ፖለቲካዊ ሀሳቦች ይዘዋል የሚሉ የፖለቲካ ሰዎች ብቻ ናቸው በማለት እርሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያወጣ ያ እውነተኛ ስሜት ደግሞ ወደ አድማጮቹ ይጋባል ይላል። ያ ደግሞ በተልእኮ የሚሰጠው የጥበብ ሰው ሊኖር ይችላል ማለት ነው። በየዘመኑ ህዝቡ የተሰማውን ስሜት ለመግለጽ ቃላት አጥቶ የተቸገረበት ነገር እንዲያወጡ ጥበብ እንደ መለኮት ሹክ የምትላቸው ሰዎች አሉ የሚለው ያሬድ የዚህ ዘመን ሽኩታዎች እነዚህ የህዝብ ስሜቶች ሁሉ የሚመጡበት ሰው ቴዲ ነው ብዬ አስባለሁ ይላል። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነትን ከመግለጽ ውጪ ሌላ ሀሳብ እንደማይታይበትም ይናገራል።
ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት በፊት ተርታ የተቀመጡት አፄ ኃይለ ሥላሴ ናቸው። በ1993 ዓ.ም በታተመውና በኤልያስ መልካ በተቀናበረው ስራው ውስጥ ከተካተቱ ስራዎች መካከል ሁለቱ የአገር ዋርካ የሆኑ ሰዎች ይነሳሉ። ግርማዊነቶ አፄ ኃይለ ሥላሴን፣ ኃይሌ ደግሞ በሩጫው መድረክ የአገርን ባንዲራ ከፍ አድርጎ ያሰቀለው ኃይሌ ገብረ ሥላሴ ተወድሶበታል። ይህ ግን ቀጥሎ በመጡት ሁለት የሙዚቃ ሰንዱቆቹ ውስጥም የታየ ነው። ቴዎድሮስና ጥቁር ሰው ነገስታትን ያወደሰበት የኢትዮጵያን አንድነት የሰበከባቸው ስራዎቹ ናቸው። ያሬድ ቴዎድሮስ ካሳሁን ከልጅነት ጀምሮ ስለቀደሙ መሪዎች ክፉ ነገር ሲነገር ሰማው፣ አሁን ይበቃኛል፣ ደግሞ ያልተነገረው መልካም ነገር ብናገር ይሻለኛል እንደሚልም ይናገራል። በኢትዮጵያ ታሪክ ውስጥ በተለያየ የታሪክ አጋጣሚ መጥተው ሀገሪቱን ስለመሩ ነገስታት በርካታ አሉታዊ ነገሮችንም ይናገራል። ስለዚህ ከቀደሙ ነገሮች የተሻለ የሚያደርገው የሚያራምዱ ጉዳዮችን ብንወስድ የሚል መነሻ አለው። ስለ አፄ ኃይለ ሥላሴ የአፍሪካ ህብረት በማቋቋም የነበራቸው ሚና አጉልቶ አሳይቶ አስተዋጽኦአቸውንም ዘክሯል። እንግዲህ ጀግና ለመፍጠር ከዚህ ቀደም የነበሩ ጀግኖችን ማውሳት አዲስ ጀግና ይፈጥራል። ጀግናን ማንቆለጳጰስ ነው አዲስ ጀግናን እንዲቀና መንፈሳዊ ተነሳሽነት እንዲኖረው የሚያደርገው ይላል። በጥቁር ሰው ውስጥ ስለ ኢትዮጵያ አንድነት በአንድ ስለመቆም ከመላው ኢትዮጵያ ተሰባስቦ አድዋ ላይ ከትሞ ድል ስላመጣው ሰው የአንድነት ጉዳይ ነው የሚያወራው የሚለው ያሬድ እኔ የሚመስለኝ የጥቁር ሰውን ሙዚቃ የኢትዮጵያን አንድነት የማይወድ ሰው ላይወደው ይችላል ይላል። ስለ አፄ ቴዎድሮስ በሰራው ሙዚቃ ላይም ጎንደር ጎንደር የአንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅኗል። ስለዚህ እኔ የሚታየኝ የቀደሙ ነገስታት ለአንድነት የነበራቸውን ዋጋ አጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሐሳብ በተቃራኒው የቆሙ ሰዎች ቢጠሉትም ምንም አይመስላቸውም። ውድ የቻናላችን ቤተሰቦች መረጃውን ያገኘነው ከቢቢሲ አማርኛ ነው። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን አሁንም ሰብስክራይብ እያደረጋችሁ ቤተሰብ አድርጉን።